በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁለቱ መታጠቢያዎች። ጌታችን መድኃኔ ዓለም ክርስቶስ በመስቀል ላይ ከመሰቀሉ በፊት የነበሩትን የመጨረሻዎቹን ጥቂት ቀናት ታሪክ ስናስብ ከምናገኛቸው የተለያዩ ዕቃዎች መካከል አንዱ መታጠቢያ ነው። የመጀመሪያው መታጠቢያ ጌታችን የደቀ መዛሙርቱን እግር ያጠበበት ነበር። በዚያ መታጠቢያ ፈጣሪ አጎንብሶ የፍጡራንን መምህርና ጌታ ሲሆን የተማሪዎቹን እግር አጎንብሶ አጥቧል። ሊቃውንት እንደሚሉት የሐዋርያቱ መታጠብ ጥምቀተ ሐዋርያት ስለመሆኑም ካላጠብኩ ከኔ ጋር እድል ፈንታ የለህም በሚለው የጌታችን ንግግር ታውቆ ነበር። ጌታችን ግን የታጠበ እግሩን ከመታጠብ በቀር አያስፈልገውም ብሎ መለሰለት። በዚህ አረፍተ ነገርም ለጴጥሮስ ከመለሰው መልስ በተጨማሪ ሰው እግሩን ወደ ኃጢአት ከመሮጥ ከሰበሰበ ሌላው ሰውነቱን ማንጻት ላይ ያስፈልገው እንደሚችልና በክፎች ምክር ያልሄደ ምስጉን እንደሚሆን የሚያመለክት ነበር። ጌታችን በትህትና ጎንብሶ የደቀ መዛሙርቱን እግር ያጠበባት ያቺ መታጠቢያ የት እንደደረሰች ባናውቅም በእርሷ የታጠቡ ሐዋርያት ግን በፈጣሪ እጅ በታጠበ እግራቸው ዓለምን ዞሮ አስተምረዋል። ምናልባትም ያቺን መታጠቢያ ባለቤቶቹ ከዚያች ቀን በኋላ በክብር ሳያስቀምጧት የሚቀሩ አይመስለኝም። ሊቀ ካህናት ክርስቶስ ካህናቱን ያጠበበትን መታጠቢያ ከጠበል ዕቃ ነውና ትልቅ መንፈሳዊ ቅርስ ነው። በዚያ መታጠቢያ ውሃ ሞልተው ቢረጩት ቅዱሱ ጌታ ቅዱሳን ሐዋርያቱን ያጠበበት ነውና የታመመ ሰው ይድንበታል። ብቻ ያ መታጠቢያ በጣም እድለኛና ታሪካዊ ነበር። በወንጌሉ መጨረሻ የምናገኘው ሁለተኛው መታጠቢያ ደግሞ የጲላጦስ መታጠቢያ ነው። ጲላጦስ በውሃ ከደም ዕዳይ ነጻ ይመስል ውሃ አስቀርቦ እኔ ከዚህ ሰው ደም ንጹሕ ነኝ ብሎ እጁን ሙልጭ አድርጎ ታጠበ። ከእውነት ይልቅ ስልጣኑን መርጦ የአይሁድን ጩኸት ፈርቶ መወጣት ያለበትን ድርሻ ሳይወጣ ከተጠያቂነት ለማምለጥ የተጠቀመባት መሸሸጊያ መታጠቢያው ነበረች። እርሱ ቢታጠብም ማን ይለቀዋል? ይኸው ዛሬም ድረስ በጴንጤናዊው በጲላጦስ ዘመን እርሱ መከራን ተቀበለ እያልን በዘወትር ጸሎታችን ሳይቀር እናነሳዋለን እንጂ መታጠቢያዋ ከታሪክ ወቀሳ አላተረፈችውም። ተናግሬያለሁ ብያለሁ ሰሚ ጠፍቶ ነው ብትል ኃላፊነት ላይ እስካለ ድረስ በመታጠቢያ ውስጥ እጅን ብትዘፈዝፍ ከመጠየቅ አታመልጥም። እንግዲህ በወንጌል ያገኘናቸው እነዚህ ሁለት መታጠቢያዎች ዛሬም ድረስ በቤተ ክርስቲያን አገልግሎት ውስጥ አሉ። በቤተ ክርስቲያን አገልግሎት ውስጥ ሁለት ዘርፎች አሉ። ወይ እግር ማጠብ አለዚያም እጅን መታጠብ። የአገልግሎት መስኩም ሁለት ነው። ወይ በጌታችን መታጠቢያ አለዚያም በጲላጦስ መታጠቢያ ውስጥ። በቤተ ክርስቲያን አገልግሎት የምንበዛው የጲላጦስ አገልግሎት ላይ የተሰማራን ሰዎች ነን። እጃችንን ታጥበን እኔ ምን ቸገረኝ፣ ተናግሬ ነበር ሰሚ ጠፋ፣ እንዲህ ቢደረግ ጥሩ ነበር፣ አባቶች ምን እየሰሩ ነው፣ ምነው ተኛችሁ፣ ሰበካ ጉባኤውስ አመራሩስ፣ እንግዲህ እኔ ከራሴ አውርጃለሁ፣ ለምን ግን እንዲህ አይደረግም፣ ይሄ ቢሆን ጥሩ አልነበር ብሎ መጮህ በጣም ብዙ ሰው የተሰማራበት አገልግሎት ነው። ስለ ችግሩ ማውራት መፍትሄ መስጠት የሚመስላቸው ራሳቸውን ነፃ አድርገው ሌላውን ሁሉ መኮነን የተስማማቸው የጲላጦስ መታጠቢያ ላይ የተሰየሙ ብዙዎች ናቸው። ገንዘባቸውን፣ ጉልበታቸውን፣ ጊዜያቸውን አፍሰው የተጣመመውን የሚያቀኑ፣ የፈረሰውን የሚሰሩ፣ ዝቅ ብለው የሚለፉ፣ ከግል ሕይወታቸውና ክብራቸው ይልቅ ስለ ቤተ ክርስቲያን የሚጨነቁ ጌታ ሐዋርያቱን ያጠበበትን መታጠቢያ ተቀብለው አሁንም ለሚመጡ ተረኛ ደቀ መዛሙርት እግር ማጠብ የቀጠሉ፣ ላይላዩን ክብሩን ትተው ታችታቹን የሚሯሯጡ ደግሞ አገልጋዮች አሉ። ወዳጄ አንተ ከሁለቱ መታጠቢያዎች የትኛው አካባቢ እግር ታበዛለህ? የጌታ መታጠቢያ ወይንስ የጲላጦስ መታጠቢያ ጋር ነህ? እግር እያጠብክ ነው ወይንስ እጅህን እየታጠብክ ነው? ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።